ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም በየትኛዋም ሴት ወደፊትም አይደረግም። ይኸውልህ አንድ ድንግል ሴት አይደለችም። 90 ንጹህ ደናግል ሴቶች ብታስቀምጥ ከዚህ በኋላ በማርያም የተሰራው አይሰራም። አንዱ አልቋል፣ ተሰርቶ አልቋል፣ አለቀ። አየህ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ይኸውልህ ልንገርህ፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል። አጋንንቶች ዛሬም ይወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። አረፍርጥ በቃ ሶፊዬ ዛሬ ጌታ ውስጤ ነው የገባው። በዮሐንስ ራእይ ምዕራፍ 12 ላይ ዲያብሎስ ሕፃኑን የወለደችውን ሴት 1000 ዘመናትንም አሳድዳት ይላል። ዲያብሎስ ከክርስቶስ ፍቅርና ከክርስቶስ እውነት ለመለየት ሁልጊዜም ቢሆን በሰው ልቦና ውስጥ እያደረ የሚጠላው የሚጸየፈው የአምላክን እናት ነው። ሔዋንን ማሳት በቀላሉ የቻለ ሰይጣን ድንግል ማርያምን ግን ማሳት አልቻለም። እመቤታችን ቅዱስ ገብርኤል ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው ብሎ ልክ እናታችን ሔዋንን አንቺ የሰማይና የምድር ንግሥት ነሽ ብሎ በቀረባት ጊዜ እንደተሰናከለችው ድንግል ማርያም ሳትሰናከል ይህ እንዴት ያለ ሰላምታ ነው ብላ ቅዱስ ገብርኤልን ሞገተችው። ምክንያቱም እናታችን ሔዋንን ያሳታት ዲያብሎስ እኔንም ያስተኛል ብላ በማሰብ ዳሩ ግን ቅዱስ ገብርኤል እየወደቀ እየተነሳ አምላክን እንደምትወልድ የአምላክ እናት እንደምትሆን ሲነግራት አስቀድማ እመቤታችን የዚች ሴት አገልጋይ ባሪያ በሆን ብላ የነቢያቱን ትንቢት የነቢያቱን መጽሐፍ ባነበበች ጊዜ ታስብ ስለነበረ እንግዲህ ከሆነማ ይኩነኒ በከመ ትቤለኒ እንደ ቃልክ ይሆንልኝ ይደረግልኝ ብላ ነበረ የመላኩን ሐሳብ ድንግል ማርያም የተቀበለችው። ከዛን ጊዜ ጀምሮ ሰይጣን በአንድም በሌላም ወላዲተ አምላክ እመቤታችንን ቤዛዊተ ኩሉን ያሳድዳታል። ትናንት በዮሐንስ ራእይ ላይ እንደተገለጸው ሕፃኑን የወለደችውን ሴት አሳድዳት እንደሚል ዛሬም ከእያንዳንዳችን ድንግል ማርያምን ከልባችን እያሳደደ ይገኛል። ታዲያ ሰሞኑን በብፁዕ አቡነ ገብርኤል እመቤታችንን በሚመለከት የተደረገው የክህደትና የኑፋቄ ትምህርት ዛሬም እያነጋገረ ይገኛል። ታዲያ እጅግ ደስ የሚያሰኝ ነገር ሆኗል። ይህም ብዙ
ሊቃውንት መናፍቃን በበዙበት ዘመን ብዙ መጽሐፍት ይዘጋጃሉ፣ ብዙ ምላሾች ይደረጋሉ። እነ አድማሱ ጀንበሬ፣ እነ አያሌው ታምሩ መናፍቃን በተነሱበት ዘመን ብዙ ቤተክርስቲያንን ጥያቄዋን የሚመልስ የመናፍቅ መዶሻ የሆኑ መጽሐፍቶችን እንደጻፉ ይነገራል። ብፁዕ አባታችን አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው። የተሾመበት መንገድ እግዚአብሔርን ደስ የማያሰኝ በብሔረሰብ ኮታ መሆኑ ይታወቃል። በዚህም እግዚአብሔር መንፈስ ቅዱስ አልተቀበለም፣ አዝኗል ብንል ውሸት አይሆንብንም። ተወዳጆች ታዲያ ብፁዕ አቡነ ገብርኤል የእመቤታችንን ቤዛዊተ ኩሉነት ክደው፣ ብፁዕ አቡነ ገብርኤል የመስቀሉን ቤዛነት ክደው ድንግል ማርያም ወላዲተ አምላክ የአምላክ እናት እመቤታችን ቤዛዊተ ኩሉ አትባልም ብለው በድፍረት ተናገሩ። ታዲያ አሁን ከቅድስት ቤተክርስቲያን አፋጣኝ ምላሽ እየተደረገ ነው። ሊቃውንቱ ብዙ መጽሐፍ ጻፉ፣ ብዙ ጽሑፎችን ለአንባቢያን አስተላለፉ። ቤዛ ማለት አውዱ ምንድነው? ቤዛ ማለት ፍቺው ምንድነው? የሚለውን በተለያየ መንገድ አብራሩ፣ ተነተኑ እና እኔ የዓለም ብርሃን ነኝ ያለ ጌታ እናንተም የዓለም ብርሃን ናችሁ ብሏል። የዓለም ብርሃን ያላቸው ቅዱሳን ሐዋርያትን ነው። ታዲያ ወላዲተ አምላክ ቤዛ ኩሉ ዓለም መድኃኔ ዓለም እናቱን በጸጋ ቤዛ ቢያሰኛት ምን ችግር አለው? ምንስ ጉዳት አለው? እመቤታችንን ያዋረዱ መስሏቸው ከክብራቸው የሚወርዱ ዝቅ የሚሉ ከቤተ ክርስቲያን ብዙዎቹ ዛሬም ተዋርደው በምድር ላይ ተቅበዝባዥ ሆነዋል። እንግዲህ በቋሚ ሲኖዶሱ የተሰማው ነገር እጅግ ልብን ያሞቃል። እንደ በፊቱ ቅድስት ቤተ ክርስቲያንን እየተሳደቡ፣ እንደ በፊቱ ቅድስት ቤተ ክርስቲያንን እየተቹ ምንም ማድረግ እንደማይቻል ያሳየ እውነት ነው። እንዲህ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ ግንኙነት ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ ይላል። ይህም ሚያዝያ 15 2017 ዓ.ም ቋሚ ሲኖዶሱ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው ዓርብ ስቅለት ዕለት በፍኖተ ጽድቅ ቴሌቪዥን ከቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት ያደረገ ሲሆን ብፁዕነታቸው የተላለፈውን ትምህርት ዙሪያ ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ቋሚ ሲኖዶሱ አባላት በምዕላት በተገኙበት ለረቡዕ ሚያዝያ 22 2017 ዓ.ም ቀጠሮ ተይዟል። በተያያዘ ዜናም ይላል ዜናው የሮም ካቶሊክ ቤተክርስቲያንም መሪ በሆኑት በብፁዕ ቅዱስ ፖፕ ፍራንሲስ ሥርዓተ ቀብር ላይ ብፁዕ አቡነ ዲዮናሲዮስና ብፁዕ አባታችን አቡነ ሕርያቆስ ዘአውሮፓ ቤተክርስቲያንን በመወከል እንዲገኙ ተወስኗል ይላል። እመቤታችን የቤተክርስቲያናችን ክብር፣ እመቤታችን የሕይወታችን መንገድ፣ እመቤታችን ጌታን ያየንባት መስታወት፣ እርሷን አዋርዶ እርሷን ሰድቦ ክርስቲያን መሆን አይቻልም። ወላዲተ አምላክ ለሁሉም ማስተዋል ትስጣቸው። ወላዲተ አምላክ ለሁሉም ጥበብ ትስጣቸው። የድንግል ማርያም ልጆች በመላው ዓለም ያላችሁ ወላዲተ አምላክ ቤዛዊተ ዓለም እያላችሁ ኮመንቱን ሁላችሁም አጨናንቁት። ኮመንት ላይ አስቀምጡልን። የእግዚአብሔር ቸርነት የወላዲተ አምላክ የቤዛ ኩሉ ዓለም መብርሃን ወላዲተ አምላክ አማላጅነት አይለየን።